ስታለ እስቲ አንድ ሴት እዚህ ጋር አክሰፕት ስላርገን ሰላም አቤት ሀይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታቅ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? ሚገርም ሳጋልጥ ይቆምጣላሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ 3 ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት የገባሁት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት 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 ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይህንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መጥተው ለዛ ነው ቪዲዮ ማስበራው። ባይዘዌይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መጥቶ ሲንግል ነኝ ልጆች አሉኝ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱም ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖር። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ። ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ አይደለም እናትዬ ይኸውልሽ፣ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱን ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸቴንም አይደለም ውሸት አይደለም የምናገረው። ይኸውልሽ ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ ሰውዬ? ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ ይገባል። አሁን አስገቢው እስኪ። እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱ ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ? ብዙ ጊዜ አንዳንዴ እኔ ራሱ አሁን ልጅ አለኝ ግን ከልጆች አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርተብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርተብል ላልሆን ይችላለን። እኔ ለእሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር። ምናልባት ተለያይተሽ ከሆነ አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ፣ አንዳንድ ሰው ስፓይክ ፉል የሆነ ሰው አለ። ከኔ ጋር ካልኖረ ወይ ከኔ ጋር ካልኖረች ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ። እሱ እውነተኛ ሰው ከሆነ መጥቶ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መጥቶ ሪኩዌስት እስቲ አስገቢው። እንደው ይገባልሻል። እስቲ አስገቢ። እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ። ሪኩዌስት ካረገ ሪኩዌስት አድርገ አባዬ አድርጊው ራስሽ እስቲ አድርጊው። አይ ዶንት ኖ
አድርጊው ራስሽ እስቲ አድርጊው። አይ ዶንት ኖ እንትን ስሙን ገባሽ ስለወጣ አይስወር አይ ዶንት ኖ ስሙን አሜን ነው አይደል የሚለው አሜን ነው። አዎ አሜን ነው። ቢኮዝ እኔ ፎሎ ስለማደርግ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ። እኔ ባይ ዘ ዌይ ለዚህ ነው ሁላችሁንም እዚህ ጋር ስትመጡ እውነተኛ ሰው ሁኑ። ሚስት የሌላችሁ ልጆች የሌላችሁ ወይም አግብታችሁም የፈታችሁ ከሆነ እውነተኛ ጓደኛ የምትፈልጉ ቢካዝ እኔ ሪዝን ይሄን የጀመርኩት ብዙ ልጆች የሌላ ሰው ቤት የናይጄሪያን ሴቶች ቤት ምናምን እየሄዱ አለ ቲክቶክ ላይ ብዙ ሰዎች የምታውቁት እንግሊዝኛ አይችሉ ገርል ፍሬንድ ወይ ቦይ ፍሬንድ እየፈለጉ ኬት ነበረ ፈልጊልኝ ያለሽ እናትዬ? ኬት ነበረ ፈልጋሉ ያለሽ? ካናዳ፣ አሜሪካ ወይ ደግሞ ከዩሮፕ። እሰይ። አንቺን ደግሞ ቪዲዮ ታብራ ይሉሻል። ምን ነው እኔ እንደሱ ትዳር ፈላጊ አይደለሁም። እኔ ነገሩ አይ ኖ። አሰላሙ አለይኩም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተተርፍርፍ ይበልልኝ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንደውም ሁሌ ከጎኔ ለሆናችሁ ከልብ አመሰግናለሁ እያልኩ ዛሬ ይዤላችሁ የመጣሁት ትንሽ የሚገርም ነው። ጉድ ሳይሰማ መስከረም አይጠባ ይላል የሀገሬ ሰው እና ቀንጨባርኪ ቪዲዮን አስገብቼላችኋለሁ። እንደሰማችሁት ነው። ይህች እህታችን ያው ትዳር አገናኝ በሚለው ትሰራለች ማለት ነው። ቲክቶክ ላይ ላይቫን ከፍታ ያው ታገናኛለች ማለት ነው። ኢትዮጵያኖችን በተለያዩ ሀገር ያሉ ከወንድም ከሴትም መስፈርታቸውን እየሰማች ያው እንደ ማንኛውም ማለት ነው ትዳር አገናኝነት እና አንዷ ደግሞ ባሏ ሄዶ ሚስት ሲፈልግ ታየዋለች ማለት ነው። እንግዲህ ሻብ ተደርጎላት ይሁን እራሷ አይታው ይሁን እንግዲህ አለ ይወቅ። ጉድ እኮ ነው ተው ወንዶች ግን ኧረ ተው። ከዛን ገስት ልካ ስትገባ እሱ ወረደ ማለት ነው። ከዛን በፊት ግን እሱ አውርቷል ትዳር እንደሚፈልግና ሚስቱን እንደፈታት ግን 3 ልጆች እንዳሉት ምናምን ያን አልካደም። እሷ ሚስቲቱ ሳትመጣ ማለት ነው በፊት ብዙ ነገር አውርቷል ትዳር እንደሚፈልግ እና ከአሜሪካ ከካናዳ ምናምን እንደዚህ ካሉ ሀገሮች እና እሱም ከሚኖርበት ሀገር ሚስት እንደሚፈልግ መስፈርቱን ተናግሯል ማለት ነው። ግን ሚስት እያለው ነው እንደዚህ ያደረገው ማለት ይቻላል። ያኔ የተፋቱ አይመስለኝም ለስራ ነው ሄደዋለች ማለት ነው። እና እንደዚህ ገስት ላይ ተሰቅሎ ሲያወራ ትደርስበትና ሪኩዌስት ልካ ስትገባ ደግሞ ጉዱንም ቡጭ አረገችው አትሉ? ጉድ እኮ ነው። እና ለስራ እንደሄደ ነው እንጂ እንዳልተለያዩ ተናገረች ማለት ነው። እሱ ግን እንደተለያዩና ግን ልጅ እንዳለው አልካደም፣ ግን እንደተለያዩ ነበር የተናገረው። ሚስትየዋ ደግሞ እንዳልተለያዩና እሱ ለስራ ሌላ ሀገር እንዳለ ነው የተናገረችው ማለት ነው። አሁን እስኪ በማን ነው ጥፋቱ ትላላችሁ? ወንዶች ግን ያላችሁን ተንከባክባችሁ በስርዓት መያዝ ሲገባችሁ ምንድነው እንደዚህ የሚያክል መዋለል? ኧረ ጥሩ አይደለም። ከምር በጣም የሚደብር ስራ ነው። ከቶም ደግሞ የ3 ልጅ አባት ሆናችሁ ልጆቻችሁን ጠንክራችሁ እንደማሳደግ አስባችሁታል? ልጆቹንና ሚስቱን አስቀምጦ ሚስት የለኝም የትዳር አጋር እፈልጋለሁ ብሎ ገስት ላይ ደግሞ እኮ ቪዲዮ አብራ ሲሉት ማብራቱ ጉድ እኮ ነው። ለነገሩ ቪዲዮ ካላበሩ ማንኛውም ሰው እንደዚህ ወጥቶ ማውራት እንትን አይቻልም ማለት ነው። ግን ድፍረቱ አትሉ? ኧረ ጉድ ነው። እኔ ሚስቲቱን አደነቅኳት ከምር። እሷ ግብት ስትል እሱ ወረደ ማለት ነው። ያኔ ውሸት የመሆኑ ምልክትና የመዋረዱ ምልክት ንቅል አድርጎ ነው የወጣው። አይታችሁታል፣ እንደየችሁት ነው ማለት ነው። እና በጣም ከባድ ነው ከምንም በላይ ግን ለሴት ልጅ በጣም ከባድ ነው። ያኔ ልጆቹን እሷ ጋር ትቶ እሷ ልጆቹን የሱን ልጆች እዛ እያሳደገች ወይም አብራ እየኖረች እያለ እሱ ሚስት የለኝም ብሎ ገስት ላይ ተሰቅሎ ዲያስፖራ ነው የሚባለው እየፈለገ ነው ማለት ነው። ጉድ እኮ ነው። ግን እንደው በጣም ይደብራል ከምር። ምን አይነት ጊዜ ነው የደረስነው? አንድ ሰው ባለትዳር ከሆነ የልጆች አባት ከሆነ ተሰትሮ ያለውን በስርዓቱ መያዝ እንጂ እንደዚህ ወደዚህ ማለት ለምን አስፈለገ? በጣም ከባድ ነው። ሰው አይታመንም በዚህ ዘመን። እንግዲህ ለሚስቲቱ አላህ ጽናቱን ይስጣት። ከባድ ነው ግን በራሳችሁ አድርጋችሁ ስታዩት ይህንን ነገር የልጆቻችሁ አባት ገስት ላይ ተሰቅሎ ሚስት ፈልጋለሁ ሚስቴን ፈትቻታለሁ። ደግሞ እኮ ፈቷ ቢሆን ይሄኔ መብቱ ነው። ማንኛውም ሰው በእነሱ አልተጀመረም። ከፈታት ህይወት ይቀጥላል።
እንደዚህ ማድረግ ችግር አልነበረውም። ግን ሳይፈታ ፈትቻታለሁ ብሎ በውሸት በጣም ከባድ ነው። እንደው ለሴቶች ሞራል እየተጨነቃችሁ ወንዶች ማለት ነው። ይሄ አግባብ አይደለም። ስንት ደግሞ አሉ፣ ሁሉም አንድ ናቸው ማለት አይደለም። ስንት አሉ ደግሞ ትዳራቸውን ቤታቸውን አክብረው የሚኖሩ ልጆቻቸውን በአግባቡ የሚያሳድጉ ወንዶች አሉ። ሁሉም አንድ ናቸው ማለት አይደለም። ግን ልቦና ይስጣን። ከባድ ነው ጊዜው እና ደግመህ ግባ ቢባል ደግሞ መግባት አልቻለም። እንዴ አፍሯል። እርግጠኛ ነኝ ሸር ተደርጎላት ነው ለልጅቷ የመጣችው ማለት ነው። እሷ ወጥት ስትል እንዳለ እሱ ፈረጥ ነው ያለው። ስራ ያለበት ሰው ያስታውቅ የለ። ጉድ እኮ ነው ከምር። ጩሂ ጩሂ ያለኝ እያለች ነው የኔ እናት ግን አሳዘነችኝ ከምር። ሰርፕራይዝ ነው የሆነችው። እሷን አስቀምጦ እሱ ገስት ለገስት ይንከራተታል ሚስት ፍለጋ። እሷ ደግሞ ባሌ ልጆች እያለች እሷ ደግሞ ልጆቿን ይዛ ተቀምጣለች ማለት ነው። እሱ ደግሞ ስራ ቦታ ነው ያለው ነው ያለችው። ግን እሱ ስራ ቦታም ቢሆንም ሌላ ሚስት ፍለጋ ላይ ነው ማለት ነው። እና በጣም ከባድ ነው ከምንም በላይ። ያኔ ፈቷ ቢሆን እሺ ህይወት ይቀጥላል። ግን ሳይፈታት ሚስቱ እያለች እሷ ደግሞ ባሌ ብላ ልጆቿን መስዋዕት እየከፈለች እያሳደገች፣ እሱ ግን ሚስት የለኝም ብሎ ገስት ላይ ካሜራውን አብርቶ ጉድ እኮ ነው። ደግሞ እኮ ካሜራ ከፍቶ ነው እንትን የሚፈልገው ማለት ነው ሚስት ፍለጋ ላይ ያለው። እና በጣም ይከብዳል። ለልጅቱ ግን አዘንኩላት ከምር። ባባሌ ብላ የእሱን ልጆች እያሳደገች እሱ ደግሞ በጣም ከባድ ነው። ግን ቀኑ አዋራጅ ነው፣ አዋረደው ማለት ነው። ስራውን ነው የሚያገኘው ማንኛውም ሰው። እና ብቻ ከባድ ነው። ወንዶች እየታው ታው ያላችሁን ነገር ተንከባከቡ፣ በስርዓት ይዙ፣ አመስጋኝ ሆኑ። እና ይሄን ይመስላል። ቤተሰብ ይመቻችሁ።